በነገራችን ላይ እኔ ማደርገውን ነገር በቅንነት የምታስበው ቢሆን ምንም ክፋት የለውም። እባክሽ ማለት የኔ ፍቅር ምን አትክ ነው? መፍቻ አላስችልም። የምን መፍቻ? የብሎና ያለ መፍቻ ነው። የት ነው ያለው? ያው ለዛ ከጠርሙሶቹ ጀርባ አትደናነቁ። ደበቃችሁ ነው አይደል? ምን ማለት ምን ናቸው? ምን ማለት ምን አበላላሽ አዳም ነች? ምን አለ በተፈላላ ለማንኛውም በቃ ነው። እሺ እኔ ፍቅር ሰላም ተመለስልኝ። ይሄስ ግን አይዛትንሽ ምን አደረኩ? ጭራሽ ያረግሽውን ምን እንድነግርሽ ነው ፈልገው? ብትነግረኝም ለኔ ግድ አይሰጠኝ። ለነገሩ በክፋት የተሞላ አይምሮ ለመልካም ነገር ቦታ የለው። ሰው ማፍቀር ክፋት ከሆነ መጥላትን ምን ልትለው ነው? እያረግሽ ያለሽውን ነገር ፍቅር ብሎ መጥራት ራሱ ከባድ ጥላቻ። ስለዚህ አታፈቅሪኝም ጠልተሽኛል እያልከኝ ነው? እኔ ከምንም የለውበትም። ከልቡ የሚያፈቅርሽ ልጅ አትወጂውም እያልኩሽ። ኧረ እባክህ የኛ የፍቅር ስፔሻሊስት ልቤ መረመርከው? ቀልደኛ ሰው እንዴት በዚህ ልክ ይወርዳል? በፈጣሪ ቆይ ራስህን እንደ ጻድቅ ነው እንደምትቆጥረው? እኔ አላልኩም በፍጹም። ግን ደግሞ የሚወዱኝን ሰዎች ለመጉዳት የማስመስል ሰው አይደለም። ፍቅር ይዞኛል ወይኔ ጉዴ ምን ይሻለኛል? ጓደኛስ ከሄደ አልተመለሰም። የት ሄዶ ነው? እኔ እንጃ፣ ቤት ይሆናል። ደግሞ እኮ ስልኩንም ስሞክርለት አይሰራም። ካልሆነ እኔ መጥቼ ልስራልሽ እንዴ? ኖ አይ አስቸኳይ አይደለም ወይ ሄጄ ልጥራልሽ? ካላስቸገርኩክ ደስ ይለኛል። አረ አታስቸግሪኝ። በቃ ቤት ነኝ። እሺ ንገረው። እሺ አሁን እነግረዋለሁ። እንቺ እናቴ ቲፕሽ ብቻ ደግሞ ቻፓሽ ነው። ቆይ እኔ ምን መጥፎ ነገር ሰራ? የዓለም ኢሚዛናዊነት በጣም ነው ገርሞኝ። ማለትማ ሀሌታን የመሰለ ለሰው ማች የሆነ ሰው ለእንዳንቺ አይነቱ አይገባም። ደሃና ገበያ አይገናኝም አይደል? ተረት ምን እንደሚያሳዝነኝ ታውቂያለሽ? ሀሌታ ለአንቺ ያለውን ፍቅር ሳስብ ለሱ ፍቅር ይሄ ምላሽ አይገባውም ነበር። ቆይ እኔ ሀሌታ እንደማላፈቅረው ነው የምታስበው? ሲጀምር ለአንተ ፍቅር ማለት ምንድን ነው? ትርጉሙ ምንም ሊሆን ይችላል። አንቺ ግን እያልሽ ያለሽው ለሚያፈቅሩት ሰው መታመን መስፈርቱ አይደለም። ይሄ ደግሞ በጣም የሚያሳፍር ነገር ነው። እና እኔ ማሳፈር ሴት ነኝ ማለት ነው? በጣም እና ለምን አትነግረው? ለሁሉም ጊዜ አለ። ራሱ የሚያውቅበት ጊዜ ይመጣል። ሁሉንም አንድ በአንድ ቀስ በቀስ ማወቅ አይቀርም። አሁን ብነግረው ባለበት የፍቅር ስሜት በጣም ይጎዳል። ጊዜው ይመጣል። ነገሮች ቀስ በቀስ እየተገለጡ መሄዳቸው አይቀርም። ዋው በጣም የሚገርም ጓደኝነት ነው ያላችሁ። ለማንኛውም አንድ ነገር ልንገርህ፣ ሀሌታን የማላፈቅረው መስሎ የሚሰማ ከሆነ በጣም ነው የማፈቅረው፣ ከማንምና ከምንም በላይ። እሺ
ለማንኛውም ምግብ መብላት እንዳትረሳ። አረ ሀሊታ ስልኩን አጥፍቶ ዚሱ የፍቅርንቱን ይቀጫል አይደል? ታድል ምን አይነት እድለኛ ነው በእናትህ። እኔ እኮ ስልኩ ለምን ጠፋ እላለሁ። ለካ እዚህ መሄድ አለብኝ። ይሄ ለፍቅሬ ስለከፈልኩት መስዋዕትነት ነው። እባክሽ ውጪ። ይህን አላምንም። ሙሴ አይደለም ሀሌታ ነው በለኝ። እኔ ይህን ማመን አልችልም። እንደ ራሱ እንደ ጓደኛው የሚያምነው እንደ ወንድሙ የሚየው ልጅ አሁን ለማን ብናገር ማን ያምነኛል? እንደዚህ ያደረገ ብል ማን ያምነኛል? ሄሎ፣ እባክህ አላገኘሁትም። አንተ ደግሞ አላገኘሁትም። ፈጣሪ ተመሰገነ። ዛሬ ቺስ አሁን ደግሞ እዚህ ሲል መላላ ተፈተፈ ብዬባት ፈጣሪ ከፈቀደ ለሄሙ ቆንጆ ቀሚስ ገዝቼ ነበር አስተዋል። ሶስት ደሰት ከማየት በላይ ምን የሚያስደስተኝ ነገር አለ? ብቻ ፈጣሪ የሆነ መላ ብቻ ጨምር። ያው በተረፈኝ ደግሞ ለሙሴ ቲሸርት ወይ ደግሞ እሱ ነገር በገዛልኝ በቃ ሌላ ነገር ምንም አልፈልግም። የቤት ኪራይም እንደሆነ ገና ምን ሆነ? ችግር አለ እንዴ? የምን ችግር? ቴስላ አውቃለሁ እኮ ምንም ነገር መያዝ አትችልም። ኧረ የምን ነገር? ኧረ እኔ አትይዝም ነው ያልኩህ። ኧረ እኔ ምንም አላየሁም። ማለቴ ምንም ነገር አልያዝኩም። ለነገሩ እኔ ምን አለፈ በራስ ሰዓት ያመልጥ የለ እንዴ? ስልክ ለምን እንደማይሰራው? ምን እባክህ ስልክ ቻርጅ ዘግቶ ነበር። አሬ ስልክ እኮ እያሰቃየኝ ነው። ስንት ስራ እያበላሸብኝ እንደሆነ። ምን ነው ግን ፈልገኝ ነበር? ቀላል ፈለግኩ እንዴ? ያልሄድኩበት ቦታ እኮ የለም። ቤት ነበርኩ እኮ። ምኑ እንትን ነው። አረ ቴስላ ተው በቃ ይቅርብ። ይሄ እንደሌለው ጊዜ ቀላል ነገር አይደለም። በቃ ተው። ምን አይነት ዕዳ ነው በፈጣሪ። ምን አለ ያንን ቀን ያን ደጅ ባረገጥኩ ኑሮ። ምንድን ነው የሚባለው? የምትወዳችሁ ከምትወደው ጓደኛ ጋር ምናምን አረ አይባልም። እሺ ቆይ ምን ልበለው? ቤት ሂጄ ነበር ነው ያልከኝ? አዎ። እና ስልክ ዝግ ሲሆን ታዲያ ምን ላድርግ? እና እኔ ምን አልኩ? ያቺ ደንበኛ መታ ፈልጋ ነበር። የቷ? ምን ነው ረሳት? ስቶቭ አሰርታ ፍሪጅ የሚገዛ ገንዘብ የምትሰጥህ? የምርን? አዎ። ወይ ምን ተበላሽቶባት ይሆን? ወይ መበላሸት። በቀን ሁለት የሚበላሽ እቃ አለ እንዴ? አንተ እባክህ ዝም በል። አንዳንድ ቻይና እቃዎች እኮ አይገርምም? ሜድን እኔን ቢሆን እንኳን በቀን ሁለት የሚበላሽ እቃ የትም ሀገር የለም። እሺ የት አለች? ወይ በእናትህ ስልኬ ዘግቶ እኮ ነው። ቆይ አንተ ለምን አልሄድክም? ኧረ እባክህ ሹፌሩ ተፈልጎ ረዳት። ኧረ እኔ አልሄድም እንዴ። ባለፈ አላየኋትም እንዴ? ያኔ አብረን ሄድን ጊዜ እንዴ እንዴት እንደገላመጠችኝ እኮ የምናውቀው እኔና አይኔ ብቻ ነን እንዴ። እኔ አልሄድም። ያውም ደግሞ
ምንም ሳይበላሽባት የምትፈልግህ አንተ ነህ። ስለዚህ ሹፌሩ ነው መሄድ ያለበት ማለት ነው። እባክህ አንተ መስሎ እስቲ አንድ ቀን እንኳን እቃ ሳይበላሽበት የጠራችንን ቀን አስታውሰን። ባለፈው ራሱ ስንሄድ ኦቭናቸውን አለ እንደ ሰርተን የመጣ ነው። እሱንም ቢሆን እንግዲህ ፊውዙን አውቃቃጥሎ ይሆናል። አይ አንድዬ ምን አለ እንደው አንተን ታኔን ብታይ ኑሮ እንኳን ፊውዝ መቃጠል ሳይበላሽ ተበላሽ እያልኩ ነበር ማንኳኩ። የምርን እባክህ ልጅቷ ያላሰበችውን አዲስ ታሪክ አጻፍ። ለነገሩ አንተ የምትወዳት ነው። ስነ ስርዓት ይኖር እሺ። እኔ ከሄመን ውጭ ማንንም ሰው ማየት አልችልም። ኧረ ሀሌ ተረጋጋ። እንዴ ስቀልድ ነው። ለማንኛውም ግን ቤት ና ብለሃለች። ለማንኛውም ፊትህን አንሳ። አንተ ሳቅ ምን አለብህ? ጉድን መቻይ። ወይኔ ተስላ ሻው ምን ይባላል? እሺ ምን ይሻለኛል? አይቼ ዝም ማለት ትክክል ነው? ምነው ፈጣሪ ይህን ጉድ ባታሳየኝ። ብቻ አንተ አንደበቴን ተቆጣጠር። አንተ ቴስላ፣ አንተ ምንድነው የጠራኸው አይደል እንዴ? ጆሮ አይሰራም? ምን ነው እና ስትጠራ ለምን ደግሞ አትሰማው? ኧረ ይሰማል። ከፈለሽ ሞክሪው። በእናትህ ሙድ አትያዝ እሺ። ሀሌን አይተዋል? ምን እኮ ነው? ሀሌታን ፈልገሽ ነው የመጣሽው እንዴ? አዎ። ሀሌታ የሆነች ልጅ ጠርተው ማለት ደንበኛው ሩቅ ሰፈር ግን ብትጠብቂው አሁን ይመጣል። አልገባኝም። ደንበኛው ልጅ ስትል ያው ደንበኛው ነቻ። እና አሁን ለምንድን ነው የጠራችሁ? እንዲሰራላት ፈልገ ይሆናል። እንግዲህ ምን ማድረግ ይቻላል? እንዲሰራላት? ምንድን ነው የሚሰራላት? ያው የተበላሸባትን ነገር ነው። ቆይ ምን አይነት ልጅ ናት? የሆነች ወርቃማ ከኋላዋ የሆነ ወጣ ገባም ያለ ነገር አለ መሰለኝ። ኧረ ቀለድክ ማለት ነው? ያው ጠየቅሽኝ፣ የልጅቷን አይነት ነው የነገርኩሽ። ደነዝ። እሺ ምን ነው ሄመን ብቻ ተናደሽ ባልሆነ። ለምንድን ነው የምናደደው? እኔ እንጃ መስሎ ነው እባክህ። አረ ምን ይመስለኛል በአይኔ በብረቱ እያየው። ስማ ሄመን እኮ ነኝ። እንተዋወቅ። ፒንሰው ቴስላ እባላለሁ። ምን ይመስላል በእናታችሁ? የሆንክ አፈር መስሎሽ ነው? ብታውቂው ሁላችንም ያው ነን። እሺ ለማንኛውም ቆይ ሩቅ ነው ሄደው? እሱን እንኳን እርግጠኛ አይደለሁም። 3-4 ሰዓት ብቻ ግን አልቆይም ብሎኛል። ቶሎ ይመጣል፣ እንደዛ እንገምታለን። እና አንተ ረዳቱ አይደል? እንደዚህ ምን ትሰራለህ? አንዳንዴም እኮ ለብቻ የሚሰሩ ስራዎች አሉ። አልገባኝም። ያው አንዳንድ ስራዎች አጋዥ አይፈልጉም ያልኩሽ ነው። እና ለምንድን ነው ስልኩን የዘጋው? እሱ አይደለም የዘጋው፣ ቻርጅ ዘግቶበት ነው። ምን አልከኝ? አረ ምንም አላልኩም። ያው ፈጣሪ ከሄደበት በሰላም ይመልሰው ነው ያልኩት። ምን ነው ጦርነት ነው እንደሄደው? ያው በዩ ያው የኛን ስራ ታውቂው የለ ከኤሌክትሪክ ጋር መጣላት፣ መታገል፣ መደባደብ። ምን ይመጣል? ወይኔ ሄመን፣ ለምን አትጠብቂው? አሁን እኮ ይጨርሳል። ምንድን ነው የሚጨርሰው?
ያው የሄደበትን ጥገኑና በረው የታባሽ አቃጠልኩሽ። ሰላም ነው? ሰላም ነው። ትንሽ ማስተካከለው ነገር ስለነበር እንዴት ነሽ? አለሁ። ግባ። እሺ ይቅርታ በጣም አረፈድኩኝ። ኧረ እንደውም ፈጠንክ። እንደዛ ከሆነ በቃ ልመለሳ። ኧረ ስቀልድ ነው። ኧረ እኔም ስቀልድ ነው። ስልክ ምንድን ነው አይሰራም? ለረጅም ሰዓት ስሞክርልህ ነበር። አዎ በሰላም ነው። ትንሽ ወደ ባዶ ሆነና ራቧን ለማስታገስ ተኝታ። ኦኬ። እና አታበላት ነበር? እባክሽ ስልኬ ትንሽ ቀበጥ ነገር ነች። ምግብ ትመርጣለች ማለት ቻርጀር ትመርጣለች። ኦኬ። እና ታዲያ ለምን አትቀይረው? እስቲ ከፈጣሪ ጋር በቅርቡ ለመቀየር አስቤያለሁ። ስልክ ለመቀየር ነው የምታስበው? አዎ። ምን ሳይታሰብ የሚደረግ ነገር ደግሞ አለ? አይ ግራ ገብቶኝ ነው። ግራ ይግባሽ እባክሽ። አንዳንዴ ለአንቺ ቀላል ሆኖ ለሌላ ሰው የሚከብድ ነገር ይኖራል። ምንድን ነው የተበላሸው? ሶስና ምን አልከኝ? ምን ተበላሽቶብሽ ነው? ምን ተበላሸ? ለምን እንደፈለግሽኝ ረስተሽው መሆን አለበት። ለስራ ለምን እንደፈለግሽኝ? አዎ ሶሪ በእናትህ። ኧረ ችግር የለውም። እሺ እንግባ። እሺ የእናቱ ለታዋን ባውሳ ወዳለው ደግነቷ ብዙ መሆኑን አውቃለው። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልታ ከራሷ። እናቴ ሞታብኝ በሕፃንነቴ ለፍታ ያሳደገችኝ የህይወቴ ሳይርበኝ ሳይጠማኝ ወይም ሳልታረስ ነው ያሳደገችኝ እናቴ ምላት ሴት። የእናቱ ለታዋን ባውሳ ወዳለው ደግነቷ ብዙ መሆኑን አውቃለው። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልታ ከራሷ። አቤት ማሬ፣ በጣም ይቅርታሽ። ስልክ እኮ ቻርጅ ዘግቶብኝ ስለነበር ሱቅ ሰክቼው አሁን ገና መቀበል። እና እኔ ምን አልኩ? ያው ደጋግመሽ ሞክረሽ ስታጪኝ እና ደጋግሜ ስለደወልኩ ደስ አለ? አልገባኝም። ከጨረስክ ስልኩን ልዘጋው ነው። ምን ሆነሻል? ቆይ በሰላም ነው?
የኔ ሰላም መሆን አለመሆን ያሳሰበህ? ከማንም ጋር አሸሸ ገዳሜ ስትል ነበር እንዴ? ምን ማለት ነው አልገባኝም። ስራዬን ትቼ እንዴት ነው አሸሽ ምናምን የምለው? እሱንማ አየንልህ እኮ ጭራሽ ለወጣት ሴት ብቻህን ሄደህ ስራ መስራት ጀምረሃል አይደለ? በጣም ጥሩ፣ ቀጥልበት። ጥሩ እድገት ነው። እሺ ማለት አልገባኝም። ወጣት እባክህ ገብቷል። ብቻ ያሳምርልህ። አግብቻለሁ አግቢ ሳትለኝ ምን ነው አይደል ያለችው ዘፋኝ? ቆይ ግን ማናት? አረ ተረጋጊ የኔ ፍቅር። እንዴ ኖርማል ደንበኛ እኮ ነች። ቆይ ግን ይሄን ነገር ማን የነገረሽ? ምን ነው እንደብቁልኝ ብላቸው ነበር? አረ በፈጣሪ እንዴ ማሪ ምን ሆነሻል? ለምንድን ነው አትረጂኝ? በልበል በቃ ቻው። ሄሎ ሄሎ። ምን አይነት ጣጣ ነው ደግሞ? ቆይ ማነው እንደዚህ ብሎ ነገራት? ድሮም እኮ እሷ ትንሽ ነገር ነበር ይበቃት። ማን ሊሆን ይችላል? ቴስላ ይህ ደደብ የት ሄዶ ነበር? ክፍት አድርጎት የልጅ እኮ አይታመንም። በቃ ከመጣ ደውላችሁ ተሰማ
አለ ካጠገቤ ፍቅርሽ አለ ዛሬም ልቤ አንቺን ላድን ባልታደል ሌት ባይነጋም በሰው በደል የውስጤን ድምፅ አዳፍኜ እስቃለው ቀኔን ብዬ ከልቤ ያለ ጥልቅ ሐዘኔ ያልፈታሁት ስውር ቅኔ